ምን እንጃ በቃ ሲጨንቀኝ ጊዜ ላንቺ ላማክርሽ ነው የመጣሁት። ቤት ቴክስት አደረገ። ምንድነው? አሁንም ሌላ ነገር ሳይደርስብህ ከዚህ አካባቢ ለቀጥፋ። ምንም ልታረግኛት እቺ ምንድነው? ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ከባድ ፕራንክ ነው የምንሰራው። አዴ ነው ፕራንክ የምናረጋት። ካሜራችን አለ፣ ሰፈሯን ያለው እና ምንድነው ምላት የሆነ ሰውዬ እያስቸገረኝ ነው። በቃ ምንም መንቀሳቀስ አልቻልኩም። ገልቻለሁ እያለ የዛተብኝ ነው። ስለዚህ የሆነ ነገር እናደርግ ምናምን ነገር ላታለሁ። ከዛ ሰውዬው ይመጣል። ምን ልታደርግ እንደምትችል እንግዲህ አብረን እናያለን። ካሜራችን ትንሽ ራቅ ይላል። ሰፈሯን ያለው ደውዬላታለሁ። እየመጣች ነው። ተከታተሉን ቪዲዮ። አንቺት እዚህ ድረስ መተሽ ቤት አትገቢም ነበር? እዚሁ ኖራ ቤት እዚሁ ኖራ ለኔ ቤት። አይ ማንም የለም እኮ ምንድነው? ምንም ነገርሽ ነገር አለ እኮ ምንድነው? ምንድነው? ነኝ ቤት እዚህ መንገድ ላይ ከምን? አይ እዚሁ ኖራ ቤት መሄድ አንችልም። ማንም የለም። ነኝ ከፈለግሽ ቡና አፈላልሻለሁ። እንዴ እንዴት ብዬ እንደምነግርሽ እኮ ግራ ገብቶኝ ነው። ምንድነው? ችግር አለ? ቤተሰብ ሰላም አይደል? ሰላም ናቸው እኮ። ምንድነው? የሆነ ልጅ ነበረ። ቆሽ እዚሁ ጠብቂኝ፣ ውሃ ይዤ ልምጣ። የት? እዚሁ ጋር ጠብቂኝ፣ መጣ። እቺ ልጅ ምን አለች? ምንድነው? እንዴ ሰውዬውን አላውቀውም ነው። ሳምንት ሙሉ እየደወለልኝ ነበረ። ያለሽበትን አውቃለሁ፣ አንቺ ከኔ ጋር ካልሆንሽ እገልሻለሁ ምናምን እያለ እያስፈራራኝ ነው። እና በቃ ሲጨንቀኝ የመጣው ማን ነው? አላውቀውም ማለት እኔ አንቺን የታውቆሽ ነው ሲጀመር እንደዛ የሚልሽ? እንዴት እንዳወቀኝም አላውቅም፣ ግን በቃ ቤትሽንም አውቃለሁ፣ ሰፈርሽንም አውቃለሁ፣ የስራ ቦታሽንም አውቃለሁ እና በቃ ካገኘሽ ግን አለቅሽም ምናምን እያለ እያስፈራራኝ ነው። የት እንደሚያቀኝ ራሱ አላውቅም። ቆይ ማን ነው ልጁ ሲጀመር? አላውቀውም። እኔ በአካል አላውቅም። እኔ እንጃ በቃ ሲጨንቀኝ ጊዜ ላንቺ ላማክርሽ ነው የመጣሁት። ቤት ማን ስለሆነ ነው እንደዚህ የሚያስፈራራሽ ሲጀመር? አላውቅም። በጣም ነው እያስፈራራኝ ያለው እኮ። በቃ ነኝ ቤት ገብተን እናወራለን። ቤትሽን ያውቀዋል። ያንቺንም ቤት ደግሞ ማወቅ የለበትም። ሪስክ ነው። ችግር የለውም። ተደብቀን እንሂድ። አሁን የታል ሲጀመር? ያለውበትን ቦታ ራሱ ያውቃል። ይኸውልሽ እየደወለ ነው አሁን ራሱ። እንዴ አንሺዋ ታዲያ ነው? ኧረ ቆይ ተይ። እሱ ማን ስለሆነ ነው ያወራዋለሁ? እሺ ስጪኝ። እኔ እኮ ብዙ ጊዜ አውርቼዋለሁ። ሳምንቱ ሙሉ እያወራሁት ነበር፣ ግን የሚሰማ ሰው አይደለም እኮ። እሱ ማን ስለሆነ ነው አንቺ እንደዚህ የሚያስፈራራሽ? አላውቅም። እኔ አሁን ራሱ ያለውበትን ቦታ ምናልባት ሊያውቅ ይችላል። ቆይ ኧረ ሜቴ በቃ እሺ ቤተሰብ ያውቃል ነገርሻቸው? አንድ ሳምንት እኮ ነው፣ ማንንም አያውቅም። ግን በአንድ ሳምንት ውስጥ ቤቴን ያውቃል፣ ሰፈሬን ያውቃል፣ የስራ ቦታዬን ያውቃል። ኢቭን እናንተ ጓደኞቼን ራሱ ያውቃቸዋል። እንዴት? አላውቅም። እንዴት ሊያውቅኝ እንደቻለ ምንም አውቀው ነገር የለም። እኔ እሺ በቃ ቤት ሄደን አሁን ተረጋግተን እናወራና ለፖሊስ መናገር ካለብንም እንናገር። ቤት አንሄድም፣ ላንቺ ሪስክ ነው። ይፊ እንዴት ችግር የለውም። በቃ ለፖሊስ እንናገራለን፣ እንደውላለን። አይ እሺ ምን አድርጊ ነው የሚለኝ? ቆይ እሺ አንሹና እናውራው። አምጪውን ያወራው። አይ ቆይ እናንሰው። እሺ ለምንድን ነው የማናነሳው? ምናልባት እኮ ነው ያለበትን ቦታ አውቆት ሊሆን ይችላል። እሺ ቆይ ምንድን ነው የምናደርገው? አላውቅም። እንደማረኩ ግራ ስለገባኝ ነው አንቺ ጋር የመጣሁት። ቤት ደግሞ መሄድ አንችልም ወይ? ለሌላ ሰው ለነ ፍቅር ምናምን ነገራቸው። እነሱንም ሪስክ ውስጥ መክተት ነው የሚሆነው እኮ። ችግር የለውም። በቃ እኛ ተሰብስበን የሆነ መላ እናጣም። አልገባሽም እኮ ሰውዬው ምን ያህል እንደሚያስፈራራኝ። ቆይ ቤቴን፣ የስራ ቦታዬን እናንተን ካወቃችሁ ምን አይነት ፓወር ቢኖረው ነው ይሄን ያህል ሰውዬው? እኔ በመድኃኒዓለም ሻው ምንድነው የሚሻለን? አላውቅም።
እሺ በቃ አሁን አንቺ ተረጋጊ። አረ መንገድ ላይ ነን በእግዚአብሔር። እሺ በቃ ቤት ገብተን ቢያንስ መላ እንፈልግ። ቤት መግባት አንችልም። ለምንድን ነው የማንችለው? እንዴ ቤትሽን ካወቀው ላንቺ በጣም ችግር ነው እኮ። ችግር የለውም ለኔ አታስቢ። አንቺ ደህና ከሆንሽ ይበቃል። በቃ እንሂድ። ቆይ ወደ ቤት አንሄድም? መንገድ ላይ ሆነን ታዲያ ምንድን ነው የምንለው? እየደወለ ነው ራሱ። እሺ ነይ ቁጭ በይ። እሺ ተረጋጊ። ቢያንስ ቁጭ በይ በቃ። ወይ ፖሊስ እንጥራ እንደዚህ? ምን ብለን ነው ፖሊስ የምንጠራው? ታውቂያቸዋለሽ እነሱ መረጃ ምናምን የሚሉት ነገር እንዳለ። ታዲያ ምን ሌላ እኮ ምንም አማራጭ የለንም። ምን እናደርጋለን አሁን? እሺ አላውቅም። ኧረ ወይኔ ዛሬ በቃ እኔ የሆነ ነገር ኮንኩም አንቺ ማወቅ አለብሽ ብዬ ነው። በቃ እንደፈለገ ያርገኝ። እኔ ወደ ሰፈር ይመለሳሉ። እንዴ ወዴት ነው የምትመለሺው? እንደዚህ ያስፈራራሽ? አላውቅም። እሺ ምን ላድርግ? ምንም መፍትሄ የለውም እኮ። ፖሊስ ጋር መሄድ አንችልም። ፖሊስ ጋር ከሄድሽ ደግሞ እገልሻለሁ ብሎኛል። እንዴ እሱ ማን ስለሆነ ነው የሚገልሽ? አላውቅም። ወይኔ መድኃኒዓለም። ቆይ ቁጥሩን መናገር አንችልም ለፖሊስ? ቴክስት አደረገ። ምንድን ነው? ነይ እንሂድ። እኔ እዚህ መንገድ ላይ መቆማችን ሲጀምር ምንም ደስ አላለኝም። ነይ እንሂድ ወደ ቤት። አይሆንም። ይሆን ያለንበትን እኮ አውቄዋለሁ ነው የሚለው። እንዴት ነው ወደ ቤት የምንሄደው? ይፊ ቆይ ታዲያ ጭራሽ አንቺንም አውቆሻል። ከይፊ ጋር ነሽ እያለኝ ነው። እሺ ምንድን ነው የምናደርገው አሁን? ወይኔ መድኃኒዓለም። እሺ እንደውሎ ወይ ለነሳዶር ለነዳጊ ምናምን እንደውል። አሁንም ጭራሽ እነሱ ደግሞ ሌላ ነገር ውስጥ ነው የሚከቱት። ቤተሰብ እንግዲህ እንደምታዩት ነው። እዚህ ጋር በጣም ተረባብሻለሽ ምናምን እና አሁን ደግሞ ሰውዬው ይመጣል። እስከዛው ድረስ ሁላችሁም ሰብስክራይብ እያደረጋችሁ መንገድ ላይ ሰው ሁሉ እያየን ነው። የት ነው የምንሄደው? እዚህ ምን እያለን እኮ ነው። እዚህ ጋር መደወል አለብን ለሰው ምናምን ብላኝ በቃ ግራ ገብቶኝ ነበር እንዴት ማስቆም እንደነበረብኝ። አጅሪት ስልክ አጣለሽ ስደውልልሽ። አንተ ነው የደወልከው? አይ ከሷ ጋር እያወራሁ ስለሆነ ከሷ ጋር ለሆነ ሁሌ በእይታዬ ስለ እንደሆንሽ ማወቅ መቻል አለብኝ። ቆይ አንተ ምንድነው የምትፈልገው ከኔ? ነገርኩሽ እኮ የምፈልገውን እኮ ነገርኩሽ አይደል? ሲጀመር ለምን ነው በስነ ስርዓት የማታወሪ? ቆይ አንተ ማን ስለሆንክ ነው እሷን የምታስፈራራት? አንቺ ዝም በይ። ከሷ ጋር ነው አይደል እያወራ ያለሁት? ከሷ ጋር ነው። ለምንድን ነው ዝም ከሷ ጋር ልጨርስ። አንቺ በማያገባሽ ችግር ውስጥ አትግቢ። ቆይ አንተ ማን ነህ ሲጀመር? በማያገባሽ ችግር ውስጥ አትግቢ። የምን ችግር? እንደው አንተ ነሽ ችግር ውስጥ እየገባ ያለው። አሁንም ለፖሊስ ደውዬ ሳልጠራ ከዚህ አካባቢ ሂድ ጠራ። ሲጀመር ማንነቴን አላውቅሽም አንቺ። አንተ ማን ስለሆንክ ነው? ማን ነህ ሲጀመር አንተ? ማን ነህ? በማያገባሽ ነገር አትግቢ። እኔ ከሷ ጋር ላውራበት ሴትዮ። እሺ አሁን በክብር ይሰፋል። ለቀውጣ ስርዓት አዝጃት ንገሪያት። ቆይ ምንድነው የምትፈልገው ከኔ? እሺ የምትፈልገው ነገር ንገሪ። ለምንድን ነው ዞር የምትለው? ይሄ ሁለታችንን ማውራት። እሺ ምንድነው የምትፈልገው ከኔ? ይሄ ተካብረ ከዚህ አካባቢ ሂድ፣ ለቀህ ሂድ። ሌላ ነገር ሳይፈጠር ሂድ በቃ። ሴትዮ ለምን አትሰሚኝም? አንተ ማን ስለሆንክ ነው እየደወልክ የምታስፈራራት? ያልሽ በማይመለከትሽ ነገር ችግር ውስጥ አትግቢ። አንቺ እዚህ ነገር ውስጥ የለሽበትም። እኔ ፈልገው እሷን ነው አይደል? ለምንድን ነው እሷን የምፈልጋት? ለምንድን ነው? እሱን ከሷ ጋር አውርቻለሁ። ምንድን ነው ከሷ ጋር አውርተናል። ከኔ ጋር ምንድን ነው ያወራው? እኔ አውቃለሁ፣ ንገረኝ። እሺ አውቃለሁ። እኔን ማውቀሽ ያን አላስፈላጊ ላይሆን ይችላል። እሺ ምኑን አስፈላጊ? በቃ እኔ እፈልግሻለሁ አልኩሽ አይደል? ለምንድን ነው የምትፈልጊው? በቃ እኔ ከፈለኩሽ ደግሞ ሳትወጂ በግድሽ የኔ ትሆኛለሽ ማለት እንዴ? የቀለድኩ ነው እንዴ? ሰውዬ ነይ እንሂድ። አንቺ ሲጀመር የት ነው የምትሄደው? ለቂያት ምንድን ነው? ነይ እንሂድ። አንቺ ለቂያት ብዬሻለሁ። ሴት ለምንድን ነው የምለቃት? አንተ ራስህ ልቀቅኝ እንጂ። ምን እየሆንሽ ነው? ለምን በማይመለከትሽ ነገር ችግር ውስጥ ምንድን ነው የማይመለከተኝ? ልቀቂያትና እኔና እሷ እናወራበት። ምንድን ነው የምታወራው? እሺ ልቀቃት። እሷ ሳትፈልግ ምንም ልታወራት አትችልም። እሺ ሴትዮ ችግር ውስጥ ገባለሽ። አንተ ራስህ ነህ ችግር ውስጥ እየገባ ያለው። እሺ ክብርን ብትጠብቅ ይሻላል። ነይ እንሂድ። አንቺ ልቀቂያት። እሷን ያምሻል እንደ አንቺ። ምንድን ነው የምታደርገው? ልቀቂያት ሲጀመር እጇን እንዴ! ለምን አትነግሪያት? ምንድን ነው የምትነግረኝ? እሷ ምን ልንገራት? ይኸውልህ ማውራት የምትፈልግ ከሆነ እዚሁ አውራኝ። እሷ እያለች አውራኝ። እኔ አላውቅም አይደል? አንተ ምንድን ነው ከአንተ ጋር ብቻ የማወራው? ይኸው እሷ እዚሁ እያለች አውራኝ። እሺ ተናገር። ለምንድን ነው የምትፈልጋት? ምንድን ነው አንቺ ችግርሽ? አንተ ራስህ ምንድን ነው ችግርህ? አንተ ራስህ ችግር ምንድን ወስደህ ምን ልታረጋት ነው? ለምን አትሰሚኝም? በቃ እኔ ምንም ላርጋት፣ አንቺ አይመለከትሽም። ለምንድን ነው የማይመለከተኝ? በእኔና በሷ መካከል ያለ ነገር አንቺ ብዙም የማታውቂው ነገር አለ። ምንድን ነው የማላውቀው ነገር ካለ ንገረኝ። ምንድን ነው? አይመለከትሽም። ለምንድን ነው የማይመለከተኝ? አይመለከትሽም። አንቺ ለምንድን ነው የማይመለከተኝ? የኔና የሷ ህይወት ነው። የራስህ ጉዳይ እሱን። ለምን አትነግሪያትም?
ምንድነው? ቆይ ከዚህ በፊት ታውቂዋለሽ ልጁን? እኔ አላውቀውም። እና ምንድነው? ቆይ በአካል ተገናኝተን እናውቃለን እናንተ? ነገርኩሽ አይደለ? ሁሉ ነገር ነግሬሻለሁ። ስልክ ስደውል አንሺ። እንገናኝ ስልሽ መገናኘት አለብን። በቃ አለቀ። ኧረ አንተ ማን ስለሆንክ ነው? አንተ ስለፈለክ ብቻ ልጅቷን የምትጠራት? ዝም በይ ቆይ ላውራበት። እንገናኝ ስልሽ እንገናኛለን፣ እንሂድ ስልሽ እንሄዳለን። ምንም እናርግ ስልሽ ታደርጊያለሽ። ሰውዬ ቀልድ ነው እንዴ? እስካሁን ይሄን አካባቢ ለቀጥፋ ደግሞ ማን አባቱ ስለሆነ ነው እሱ የሚያስፈራራሽ? ነይ እንሂድ። አንቺ ልቀቂያት ሴትዮ፣ ልቀቃት፣ እጇን ልቀቃት። ምን እያደረክ ነው? ልቀቃት። እንዴ ለምን ስርዓት አትይዥም አንቺ? አንተ ራስህ ስርዓት ይኖር። እሺ እመታሻለሁ። ስርዓት ያዥ። ለምንድን ነው የምመታኝ? ወንድ ነህ። እስኪ ጫፌን ተነካኛለህ። ተከብረህ ይሄን ሰፈር ለቀህ ብትወጣ ይሻላል። እሺ ለምን እኔና እሷን ለኔ ተሽ ለምን አትይዥም? ለምንድን ነው ላንተ የምተዋት? እኔ ስለምፈልጋት ላውራት ስለምፈልግ። ይሄው እኔ እያለሁ አውራት። የምትፈልገው ነገር ይሄው አውራት። ትሰሚኛለሽ? እኔ ሳልፈቅድ ከአንድ ወንድ ጋር መሆን አትችልም። መብቷ ነው። አንተ ማን ስለሆንክ ነው? መብቷ ነው። ላውራበት። መሀል አትግቢ። ሰምተሽኛል አይደለ? አንቺ የኔና የኔ ብቻ ነሽ። አለበለዚያ እገልሽና ሄዳውን ሄድና እዛ የምታስፈራራውን አስፈራራሽ። አስፈራራችሁ አይደለም፣ እያስጠነቅቋችሁ ነው። ምንድነው የምታስጠነቅቀን? አንተ ማን ስለሆንክ ነው ሲጀመር መተሷ እንደፈለክ ማድረግ የምንችለው? ምንም ነገር ላረግሽ እችላለሁ። ምንም ነገር ላረግሽ እችላለሁ። ወንድ ነህ። እሺ ወንድ ነህ። ነገ ጠዋት ተደውሎ ከስራ እንደተባረርሽ ሊነገርሽ ይችላል። ኧረ እባክህ አልቀረብህም። እሺ ነይ እንሂድ። አንቺ ነሽ እዚህ የምታሰድብኝ። ልቀቃት ልጅቷን። ለምን አትሰሚም? ልቀቃት። ዞር በል። ሲጀመር ይሄን አካባቢ ለቀው። ምንድን ነው ችግርሽ አንቺ? አንተ ማን ስለሆንክ ነው ልጅቷን መግባት ትፈልጊያለሽ? ከኔ ጋር ችግር ውስጥ መግባት ትፈልጊያለሽ? ለምንድን ነው ችግር ውስጥ? እኔን ታውቀኛለህ? እሱ ምንም ለውጥ አያመጣም። በቃ ስለዚህ ልጅቷን የምትዋት እሷ ለኔ ነው አትተሻት የምትሄጂው። ለምንድን ነው ትላንት ትቻት የምሄደው? እሷ የኔ ስለሆነች። አንተ ማን ስለሆንክ ነው እሷን እያስፈራራ ነው? እሷ የኔ ስለሆነች። ማን ነህ ሲጀመር? አንተ ከየት ነው የመጣው? እሷ አይመለከትሽም። ስለሱ አያገባሽም አንቺ። ሜቲ ነይ ልጅቷን ልቀቂያት። ለምንድን ነው ለምን አትነግሪያትም አንቺ? እንዴ ምንድን ነው የምነግራት? ቆይ ነው ያውቃለሁ ሰውዬ። ምንድን ነው የምትለኝ? እንዴ በቃ በሰው ምክንያት ለምራሽን ችግር ውስጥ ትከቻለሽ አንቺ። ምንም ችግር ውስጥ ይኸውልህ፣ ይታትና በቃ አሁኑኑ ፖሊስ ጠርቼ ሳላሲዝ አንተ ራስህ ሂድ። ጥሪ ማንንም መጥራት ትችያለሽ። እኔ ምንም ሊያደርገኝ አይችልም። ማንንም መጥራት ትችያለሽ። አንተ ማን ስለሆንክ ራስህን እንዴት ነው የምታየው? እሱን እኮ ነው የምልሽ። በቃ እንት ማንነት የሰውን ማንነት ራስህን ችግር ውስጥ አታስገባሽ። የሰውን ማንነት ልቀቃት። ለምን አትሰሚም? ልቀቃት። ለምንድን ነው የማትለቃት? ምንድን ነው ችግርሽ አንቺ? ሰማኛለሁ። ድጋሚ ጫፏ እንዳትነካት እሺ? ምን ልትሆኚ ነው? አይንሽን ነው ማለት ወንድ ነህ ንካኝ። እንዴ ነይ እንሂድ። አንቺ እንዳትይዛት። ልቀቃት ልጅቷን። ምን እያደረክ ነው? ልቀቀኝ። ልቀቃት። እንዴ ቆይ አንተ ራስክ እንዴት ነው የምታየው? እሷ አስተያየት ዕቃ ትመስላለች እንደ ጎትታ የምትወስዳት። ለምን አትሰሚኝም? ሴትዮ ምንድን ነው የምሰማው? ለምን አትሰሚኝም? ራስሽ ለምንድን ነው ችግር ውስጥ የምትከቺው? አንተ ራስህ ነህ። እሺ ራስክን ችግር ውስጥ እየከተትክ ያለው ሟች ነሽ። ለራስህ ምንድን ነው የምትፈልገው? ወይ በቃ ነይ እንሂድ። አንቺ አስመታሽኝ አይደለ? ለቀቃት። አሁንም ሌላ ነገር ሳይደርስብህ ከዚህ አካባቢ ለቀጥፋ። ምንም ልታረግኝ አትችይም። ደግሞ ለዚህ ነገር ዋጋ ትከፍያለሽ። ለዚህ ነገር ደግሞ ዋጋ ትከፍያለሽ። የምታደርገው ነው ያለው። መታሽኝ አይደለ? ዋጋ ትከፍያለሽ ለዚህ ነገር። ነይ እንሂድ። አንቺ ራስህን እንደ ወንድ ነው የምታየው? ምንድን ነው አቀለው ፍራንክ እያለሽ እግዚአብሔር ይዤ ድሮም እናንተ የማያልቅ ቀልድ ነው እንደዚህ እንትን ልቀይ። በእግዚአብሔር እዚህ መንገድ ላይ ቆመው እናንተ መጫወቻ አለ። እግዚአብሔር ወደዛ እንዴ በማርያም በጣም ይቅርታ። እቺ ካሜራ ዘጋለች። በስመ አብ ተረፍክ። አንቺ እንደዚህ ትማቻለሽ እንዴ? ትማታለሽ ብለሽ አትነግሪኝም? ታይሆንስ ርቀኛ ደባላጋበት አስፈራለሁ እንዴ? የኔና እኔ ማን መጫወቻ አሉ የተነሳችሁ ቆራን እኔም ጅልነቴ እንዴት ከአንድ ቀን እንኳን አልጠረጠርም እንዴ? ወይ በስመ አብ እንዴት እንደተጨነቅኩ ስትመታ ደግሞ እንዴት እንደደነገጥኩ።
እንዴት ማቻለሽ እንዴ? ሲጀመር ማን ነው ልጁ? ከየት ነው ያመጣሽው? አንድ ጓደኛችን ነው። ዛሬ ትታወቃለህ። አይ እኔ ግን እንዲሳይሽ የምታስፈሪ አትመስኝ ነበር። ለካ ስትናደጂ በጣም ከባድ በእኔ ከመጡባት አንቺ ግን ላይ ነበር እኮ ሰው እንዴት ሁሉ ይሸወዳል? ሁሉ እዛ ጋር ነው ካሜራ ያለው። ፕራንክ ተደርገሻል እንዴ? አነር እኮ ደነች። አሁን ቦን ነገር መካስ አለበት። እኔ በጣም ነበር እየፈራሁ የነበርኩት በማሽን ነው። በጣም እየፈራሁ ነው። ቦን ነገር መካስ አለበት። አሁን እየተንቀጠቀጥኩ ነው ለራሴ። ስላገኘሁሽ በጣም ደስ ብሎኛል። እኔ ራሱ ታይ ማለት በዚህ አጋጣሚ ደስ ብሎኛል አትልም? በዚህ ሆና እሺ፣ አንድ ሙዚቃ ልጫወትላት። ወደዛ ዞራሳችሁ ተዘፋፋ ንዴቷ እንዲለቃት በቃ ተባሽ በዘፈን ምናምን ነገር ልቤ እንደመረበሽ አለ እንደመናፍቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ልቤ እንደመረበሽ አለ እንደመናፍቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ ወይኔ በላቸው አቱኝ ወደ ባሻ አይብዛ ቅያሜሽ የወደኝ ሳታውቂው ያፌን ተከትለሽ ሆይ ጥፋቴ አላስተባብልም በድንገት መሳሳት አያጨካክንም ግድ የለም ቅር በቅር ያውቃል የማይሆነው የለም። እውነት በጣም ይቅርታ እንደዚህ ዘፍነማ እናንተ መቀለጃው ወይኔ በላቸው። እንደውም በዛ አጋጣሚ ስላገኘሁሽ ደስ ብሎኛል። ከኔ ጋር ደግሞ የቲክቶክ ቪዲዮ እንሰራለን። እውነት አጋጣሚውን አግኝቼ ከአንቺ ጋር ስለሰራው ደስ ብሎኛል። ኧረ ተው እግዚአብሔር መጫወቻ አደረጋችሁ። እዚህ ቤተሰቦቼ እንግዲህ እንደምታዩት ፕራንኩ ተሳክቶልናል። ይኸው ጆን ላይ እየተንቀጠቀጠ ነው። ፕራንኩ ይሄን ይመስል ነበረ። ሁላችሁም ሰብስክራይብ አድርጉ እንዳታረጉ እናንተ ሰብስክራይብ እያደረጋችሁ ነው። እኔ እንደዚህ መጫወቻ ያልኩት ሁላችሁም ሰብስክራይብ እያደረጋችሁ ጠብቁኝ። በሌላ ደግሞ በአዲስ ቪዲዮ ተመልሼ እመጣለሁ። ሰላም